ባለፉት ዓመታት በተለያዩ የልማት ዘርፎች ለኢትዮጵያውያን የእድገትና የለውጥ ተስፋ እየታየ ይገኛል። አይቻልም፣ አይሆንም፣ አይሞከርም የሚሉ የሀገርን ሀብትና ጸጋ ጥቅም ላይ እንዳይውል ያደረጉ ትርክቶች በይቻላል እሳቤ ብሎም በተግባር እየተተኩ ነው። ለዚህ ጉልህ ማሳያ ከሚሆኑ አካባቢዎች አንዱ በቅርቡ በቀድሞና በአሁን አመራሮች የተጎበኘው በኦሮሚያ ክልል የሚገኘው የባሌ ዞን ነው። ያኔ የዛሬ 7 ዓመት 6 ዓመት እንቀይረዋለን ሲባል በጣም ያስፈራኝና ያስደነግጠኝ ነበር። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ከዚህ ወተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየውበት የተማርኩበት ነው። ይህን መሰል ሀብት የያዘ ማህበረሰብ በድህነት ውስጥ እንዲኖር ተገዷል። በእጅ ያለን ወርቅ ከመዳብ የቆጠሩ ኢትዮጵያውያን ወጣቶች በህገወጥ መንገድ ሲሰደዱ ከነበሩባቸው አካባቢዎች ውስጥ መሆኑ ሲታሰብ ደግሞ ቁጭትን ይፈጥራል። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንኖርበት ሳይሆን ሌሎች መጥተው እዚህ የሚኖርበት ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጪ ያለው ነገር በሙሉ ጥፋት ነው። የቁጭትን ታሪክ ዘግቶ አይንን ከፍቶ የሀገርን እምቅ ሀብት ማየት በተጀመረበት በዚህ ዘመን ታዲያ እንደ ባሌ ያሉ ለሀገር የሚተርፍ ጸጋ ያላቸው ቦታዎችን ማልማትን ጨምሮ ካደጉት ሀገሮች ጋር የመጓዝ እርምጃው ተጀምሯል። ከብዙ ሀገሮች የመማር እድሉ አለ። ቴክኖሎጂ እየገባ ነው። በርሶ መሪነት ይህ የዲጂታላይዜሽን ዘመን የመስፈኑ ጉዳይ በቀላሉ የሚታይ ሰው ፎር ግራንትድ ይወስዳል። እኔ ግን እንደዛ አላየው። በጣም ነው የሚገርመኝ። ነዳጅ ስንቀዳ ድሮ በጣም እንቸገር ነበር። በጣም ብዙ ለውጦች አሉ። ግን ኩሙሌቲቭሊ ኦቨርአርቺንግ ቪውን አስቦ የማየቱ ጉዳይ በጣም ትልቅ ነገር ነው። በእርግጥም ኢትዮጵያ የተፈጥሮ ሀብት አላጣችም። ሀብቶቿን የተገነዘቡና ወደ ልማት በመቀየር ከንትርክና ከመታኮስ ወጥተው ሙሉ አቅማቸውን ለልማት የሚጠቀሙ ዜጎችን ግን ስትናፍቅ ነበር። በክልሉም ለተወሰነ ጊዜ ሰርቻለሁ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግሞ እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናል ለማግኘት ያስቸግራል። ይህን ጉድለት ለመሙላት ለተቃርኖ ሳይሆን ለትብብር የሚተጋ በሀብት ላይ ተኝቶ ስደትን የሚናፍቅ ልዩነቶችን አስፍቶ ጠመንጃ የሚያነግት ትውልድ ከዚህ በኋላ እንዳይኖር ለማድረግ አሁን መሰረቱ ተጥሏል። እየገነባን ያለው ስርዓት እየገነባን ያለው የፖለቲካ ባህል ዝም ብሎ አብሮ መንቀሳቀስ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እኛ ማንበር የምንፈልጋት ኢትዮጵያ የሐሳብ ልዩነት ያለው ሰው ቢኖር የትውልድ ልዩነት ቢኖር ይሄን ሁሉ አብሮ መያዝ እና አብሮ መሄድ አብሮ መራመድ ያስችላል። አንዱ ያንዱን ዊዝደም መማር ይችላል።